ሽታዬ ሞገስ እባላለሁ። የተወለድኩት ባሌ ጎባ ነው። አባቴ አስተማሪ ነው። የአንድ ልጅ አባት ነኝ። ልጅ የወለድነው በ12 አመታችን ነው ከተጋባን። ትምህርት የተማርኩት ምኒልክ ነው 4 ኪሎ። ቤታችን የቀበሌ ቤት አዋሪ ነበር። ከዛ ነው እንትን ያልነው የሰራን መንጃ ፍቃድ ትምህርት ቤት የክፍል አስተማሪ ነበርኩኝ። ከዛ ከክፍል አስተማሪነት ባለቤቱ ትምህርት ቤቱን ሲሸጡ ሸጠውልን ነው እንትን ያልነው። ከኔ ጋር አብሮኝ ያለ ልጅ ከነ ቤተሰቦቹ አሜሪካ ነው ያለው። እኔ ያው እዚህ እየሰራሁ ነው። ከመንጃ ፍቃድ ትምህርት ቤቱ ባሻገር ደግሞ መኪና ኪራይ ጓደኞቼ ነግረውኝ አዋጪ መኪና ኪራይ ገባሁኝ። መኪና ኪራይ ስንጀምር በአዋጪ ብድር ነው እየተበደርን እንገዛ የነበረው እና 2 መኪና ሲኖረን በሁለቱ ተበድረን 2 ጨመርን 4፣ በአራቱ መኪና ደግሞ ተበድረን እንደዛ 8 መኪና እያደረግን መኪኖቹን ገዝተን በአዋጪ እየሰራን ነበር ማለት ነው። አዋጪ አባል የሆንኩት የዛሬ 16 አመት ነው። ብርሃንና ሰላም ጋር እንደጀመሩ ነው አባል የሆንኩት። ከዛ ነው መቆጠብ የጀመርነው። ከመጀመሪያ ቆጣቢዎቹ ነን ማለት ነው። ስለ አዋጭ መረጃ የሰጠኝ የዘሪሁን ወንድም ጸጋ ነው። እሱም እንትን ያል ስለነበረ የመንጃ ፍቃድ ስልጠና ይሰጡ ስለነበር እሱ ነው የነገረንና ከዛ እኔም ትምህርት ቤትም ስለነበረኝ ከዛ አዋጭ እየቆጠብን የኪራይ ቪትሶች ኮሮላና ዲዛይር ገዝቼ መስራት ጀመርን ማለት ነው። ከዛ እነሱን እየሸጥኩኝ መኪኖቹን አሁን ወደ ቤት ላይ ዞርን። ቤት ላይ አዋልኩት እኔ ማለት ነው። ወደ አዋጭ ስመጣ እኔ የክፍል አስተማሪ ሆኜ መንጃ ፍቃድ ትምህርት ቤቱን ገዝቼ መነሻ ነገር ነበረኝ መንጃ ፍቃድ ትምህርት ቤቱ ማለት ነው። አሁን ያለው ምዕራፍ አሽከርካሪዎች ማሰልጠኛ ተቋም እዛ የክፍል አስተማሪ ሆኜ ከዛ ባለቤቱ ሀረር የአስፋልት ስራ ሲያሸንፉ ጨረታ ትምህርት ቤቱን ለኛ ሸጡልን ለሁለት ለክፍል አስተማሪዎች ማለት ነው። ከዛ በኋላ ነው እኛ ያው ወደ ትግልና ወደ ቢዝነስ የገባ ነው ማለት ነው። ከዛ ቢዝነሱን እንትን ማለት ጀመር መልፋት መስራት ጀመር መቆጠብ ጀመር። ከዛ አዋጪ መቆጠባችን ለዚህ አደረሰን ማለት ነው። ማለት ገንዘቡ በተለያየ መልኩ እንዳይባክን አዋጪ እየቆጠብን መኪና መግዛት ጀመርን። አዋጪ እየቆጠብን መኪና መግዛት ጀመርን። በዛ መኪኖቹ እየሰሩ ደግሞ ቤትና የተለያየ ነገር እንትን ማድረግ ጀመርን ማለት ነው። እዛ አዋሪ ቀበሌ ቤት የነበርናት ተተዋ ወደ ግል ቤት እና እንደምታዩት ደግሞ ቤት ሰርተን እንትን ማለት ጀመርን ማለት ነው። አሁን እዛ እንግሊዝ ኤምባሲ ጀርባ ነበሩና ማዘር ቤት ገዝተንና እሱንም ሸጬ እዚህ አሁን ንብ እርባታ ተሰጥቶ የለ የእንግሊዝ ኤምባሲ ጀርባ ያለው የተነሳው ማለት ነው። በኮሪደር ልማት ምክንያት ተነስቶ ነበረ። እዛም ሰርተናል ቤት ማለት ነው። ንብ እርባታ መጀመሪያ ቪትስ ነው ለቪትስ ነው የቆጠብኩት። ለቪትስ ቆጥቤ የዛ ሰዓት 25% ነበረ ቁጠባ 45000 ብር እንደዚህ አካባቢ 50000 ብር ነው መሰለኝ ቆጥቤ ወደ 240000 ብር 230000 ብር ነበር ቪትስ በዛ ሰዓት 230000 ብር ገዛሁ ማለት ነው። ከዛ የሚቀጥለውን ሁለተኛውንም እንደዛ እያል 2-3 እያደረግን መግዛት ጀመርኩ ማለት ነው። እና 4 ስደርስ በአራቱ ነው እንደውም እኔ ደፍሬ እየተበደርኩትና አገኘሁ የአዋጭ የሂሳብ ሰራተኛ። እሱ እንደውም 4 እንደዚህ ያለኝ እንዴት ላድርግ ስለው በአራቱ ተበደረ ለምን 4 አትጨምርም ሲለኝ ቁጠባው ካለክ ሲለኝ ቁጠባውን ቆጥቤ 4 ቪትስ የምገዛበትን እንደገና ሳረክ 8 ሆኑ ማለት ነው። ከዛ ያው እንትኑ እድገቱ እየፈጠነ መጣ ማለት ነው። እድገቱ ደግሞ እና ገንዘቡን የማግኘት እድሉን እያገኘክ ስትሄድ ከመኪና ወደ ቤት ብዞር ይሻላል የሚለውን ሐሳብ ይመጣና ከዛች ከቀበሌ ቤት ወጥቶ ወደ ቤት መግዛትና ወደ እንደዚህ ወደ ትልቅ እንቅስቃሴ መሄድ ጀመርን ማለት ነው። እና ለትምህርት ቤቱ መኪኖች አንዳንድ መኪኖች ነበሩ በእነሱ ተበድረን ንግድ ፍቃድ ማስይዘን መኪናም ጨመርን ማለት ነው። ለምዕራፍ አሽከርካሪዎች ማሰልጠኛ እንደዛው መኪኖች ጨመርን።
አሁን በምዕራፍ አሽከርካሪዎችም 6 ቅጥቅጥ አለን፣ 5 ሚኒባስ አለን፣ 1 ሞተር ሳይክል አለን፣ 1 ጭነት አይሱዙ አለን። እንደሱ አድርገን ቀጠልን ማለት ነው። ይህንንም ሁሉ ያደረግነው ያው በአዋጭ ነው ማለት ነው። የመኪኖቹ ቢዝነስ ያው ኪራይ ላይ የተለያየ ነገር እያጋጠመን መጣ። መኪኖቹም ስለበዙ የሚከራየውም ሰው ደግሞ እንደ ድሮ እያልሆነ ሲሄድ የተለያየ የስርቆት ነገር የተለያየ ነገር ሲገጥመን ወደ ቤት መግዛት ሄድን ማለት ነው። መኪኖቹን እየሸጥኩኝ ወደ ቤት መግዛት ቦታ መግዛት ሄድኩኝ። ከዛ ያው የምታዩትን ቤት ሰራን ማለት ነው። በምዕራፍ አሽከርካሪዎችና መካኒኮች ማሰልጠኛ ወደ 20 ሰው አለ። ጥበቃዎቹን ሳይጨምርና ጽዳት ሳይጨምር ወደ 20 ሰራተኞች አሉን ማለት ነው፣ በዛ ስር የሚሰሩ። ከዛ ውጪ ቤቶቹን ስናሰራ ያው ከቀን ሰራተኛም ከግንበኛ ከለሳኝ ከምን ጀምሮ ፊኒሺንግ ሰራተኞቹ እስከ ሴራሚኩ ከቀለም ቀቢዎቹ ጀምሮ ያው ብዙ ሰራተኛ የሚሳተፍበት ነው ማለት ነው። ወደ አዋጭ ባልመጣ ኖሮ አሁን 25% ያለችኝን ብር 50 ሺህ ብር 60 ሺህ ብር ቆጥቤ ነው 2-3 መኪኖች የመግዛቱን እድል ያገኘ ነው ማለት ነው በሰዓቱ። አሁን እንደኛ ተበድረው ብድር ይፈራ ነበር በሰዓቱ። በዛ ሰዓት የዛሬ 16 ዓመት መቆጠብም ባንክ ካልሆነ በስተቀር ይፈራል። ቆጥበንም ደግሞ 25% ቆጥቤ ይሄን ያህል ብር ይሰጡኛል የሚል እንትን አልነበረም። እኛ በድፍረት ነው ያው የዘሪሁን ወንድምም ጸጋ በጣም ጓደኛችን ስለሆነ መተማመኑ ስላለ ከአዋጭም በተጨማሪ አዋጭ መቆጠብ ጀመርን ማለት ነው። አዋጭ እየቆጠብን መኪና ስንገዛ መኪኖቹን ስናይ 2፣ 4፣ 8 እየሆኑ መኪኖቹ እንትን ሲሉ እንትን አልን ማለት ነው። የኛም ልብ እንትን አለ፣ ድፍረት አገኘን ማለት ነው። ቆጥበን መኪና ገዝተን ለመለወጥ ቤት ገዝተን ለመለወጥና ለመስራት እድሉን አገኘን። ያንን እድል ደግሞ ተጠቅመን ያው አሁን የሚታየውን የተሻሉ ነገሮች አገኘን ማለት ነው። አዋጭ ከመምጣታችን በፊትማ ያው አሁን እንደኔ ጓደኞች የሌሎቹም እንደዚሁ ናቸው። አዋሬ በቀበሌ ቤት ነበርና አሁን እኛ የነበርነውና ከዛ ከቀበሌ ቤት ወተን ነው እንግሊዝ ኤምባሲ ጀርባ ነው መጀመሪያ የገዛሁት ለእናቴ። እሱ ቤት ነው። አሁን እሱ ደግሞ በቅድም ባልኳችሁ በእንትኑ ምክንያት በግሪን ቤልት ምክንያት ሲነሳ ንብ እርባታ ትልቅ ቤት ሰርተናል። እሱ ነው ያለው ነገር ማለት ነው። እና ይሄኛው ደግሞ ተጨማሪ ቤት ነው። ይሄንንም ደግሞ ከዛ በኋላ ነው የሰራ ነው ማለት ነው። ይሄ ቪላ ቤት ነበረ። አሁን ይሄ G+4 እንደምታዩት ይሄም ትልቅ ቤት ነው በጣም። ያው ይሄንን እየሰራን ነው ማለት ነው። የምዕራፍ አሽከርካሪዎች ማሰልጠኛ ተቋም ስር ብዙ ሰው ስለምናገኝ ለአዋጭ እኔ የነገርኩት እና በአዋጭ መጠቀሜ ብዙ ሰው ነው የነገርኩት። እዛም እናንተ ጋር ገብቶ ደግሞ በአዋጭ የተበደሩ ሰዎች የተለወጡ ሰዎች በጣም ብዙ ናቸው። መኪና ይገዙ አሉ፣ ራይድ የሚሰሩ ልጆች አሉ የኛ ጓደኞች። ከዛ በተጨማሪ ደግሞ መኪና ሸጠው እንደኛ ቪላ ቤት የሰሩ ራሳቸውን ያሻሻሉ በጣም ብዙ ሰዎች አሉ ማለት ነው። በቁጥር እኔ ከ900 እና ከ1000 በላይ ናቸው። ለምን ከአዋጪ ባለቤቶች ጀምሮ ስለሆነ የምንተዋወቀው። አዋጪ ብሎ ሰው አሁን እንደዚህ ነው ብሎ ሲጠይቀኝ እኔ በአዋጭ እንደዚህ ነው 25% ቆጥቤ 100% ሰጥተውን 4 መኪና የነበረኝን 8 መኪና አድርጌ እነሱን ሁሉ ሸጬ እኔ አሁን ቪትሶች ብዙ ነበሩኝ 10 ምናምን ቪትስ ነበረኝ። ኮሮላ 2 ኮሮላ ነበረኝ፣ ዲዛይር ነበረኝ። እነሱን ሁሉ ሸጬ ያው የምታዩት ቤት ላይ ነው ያዋልኩት ማለት ነው። በቤቱ ላይ ደግሞ እንግዲህ ከ700 ሰራተኛ በላይ ነው የተሳተፈው። አሁን እዚህ ቤት ላይ ሲሰራ ከመቆፈር ጀምሮ በማሽን ነው የተቆፈረው። ሲኖ ወደ 10 ሲኖ ነው እየጫነ አፈሩን ሲያወጣ የነበረው። ቪዲዮ አለ እና እነሱ ሁሉ ተጠቃሚ የሆኑት አሸዋ የሚያመጡ አሉ፣ ጠጠር የሚያመጡ አሉ፣ ሴራሚክ የሚያመጡ አሉ። እነዚህ ፈርኒቸር በሮቹን እየሰሩት አሉ፣ ሴራሚኩ አለ፣ መስታወት የሰሩት አሉ። እና ይሄን ሁሉ ስትወስዱት ወደ 700 ሰው በላይ እዚህ ህንፃ ላይ ተጠቃሚ ሆኗል ማለት ነው ህንፃው ሲሰራ። አዋጭ በቃ እኔን በጣም ለውጦኛል ያለውን ነገር
እንትንም ተምሬያለሁ እኔ ሰርቬይንግ ኢትዮ ቻይና ተምሬ በዲግሪ እንድመረቅ ሁሉ ያደረገኝ የተረጋጋ ቢዝነስ እየሰራው ቤቴንም እየሰራው መኪኖች እያከራየው ስራ እየሰራው የተሻለ ነገር እየሰራው በዲግሪም ሰርቬይንግ ተመርቄ የዛሬ 2 አመት እንድመረቅ ሁሉ መንስኤ ሆነኝ። የምታዩትንም ህንጻ በቃ ልጄን አሁን የክረምት ትምህርት ሁሉ ይማራል፣ የበጋ ትምህርት ይማራል። ይሄንን ነገር ሁሉ እንዳደረግ ያደረገኝ ያው አዋጭ ነው ማለት ነው። እና በቃ እኔ ለውጦኛል ማለት ነው። ብድር በጣም በሚፈራበት ሰዓት ነው እኔ አዋጭ ገብቼ ብድር የነበረውና አሁን ብድር ማንም ሰው አይፈራም። እንደ ለውጡን ስላየው ማንም ሰው እናንተ ጋም ባንክም ሄዶ ብዙ ሰው ይበደራል፣ ጓደኞቼም ጭምር ማለት ነው። እንደውም በብዙ ሚሊዮን ብር ነው የሚበደሩት። በዛ ሰዓት በጣም ይፈራ ስለነበረ ደፍረን ወደ አዋጭኛ መበደራችንና ያንን ነገር ማድረጋችን ያው የሚታይ ለውጥ አምጥተናል ማለት ነው። ከዚህ በኋላ ደግሞ ከአዋጭ ጋር ያው ትላልቅ ብድሮች እየወሰድኩኝ መስራት ነውና በአከፋፈልም ሁኔታ ደግሞ በአግባቡ መከፍል ነኝ። ያው የአዋጪ ደብተሮችና እንትኖች ይታወቃሉ፣ ይታያሉ። እናንተ ጋም አሉ መረጃዎች እና በአግባቡ ነው የምንከፍለው። እኛ ከነ ጓደኞቼ ወር በደረሰ ቁጥር ደስ ብሎን ነበረ። መኪኖቹን በአግባቡ ይሰሩ ስለነበረ ደስ ብሎን ነበረ እንከፍል የነበረውና ያንን ነገር አሁን ደግሞ ቤቱ የሚከራዩ ቤቶች አሉ፣ ብዙ የተሻሉ ነገሮች አሉና በቃ ብዙ ብድር ወስደን በተሻለ መልኩ መክፈልና መስራት ነው የምንፈልገው ማለት ነው። በህይወት እስካለን ድረስ ከአዋጭ ጋር ያለን ግንኙነትና ብድር ይቀጥላል። እኔ በቤተሰቦቼ ጭምር በአንድ ሰው ብዙ ነገር መውሰድ ስለማይቻል በሰዓቱ በብራዘር ወስድ ነበር፣ በእናቴ ወስድ ነበረ፣ በአባቴ ወስድ ነበረ፣ በባለቤቴ ወስድ ነበረ። የነሱን ሁሉ ግን ብድር በራሴ ወስድ ነበር። የነዚህን ሁሉ ብድር ግን መኪኖቹ በተለያየ ሰው ስም ይገዛ እንጂ በሰዓቱ እንትኑ ስለማይፈቅድ የእናንተም ህግ ያዋጭ ህግ ስለማይፈቅድ አድርጌ በቤተሰቦቼ ሁሉ ከዛ ብድሩን ከፍል የነበረው ምንም የነበረው እኔ ነበርኩ ማለት ነው። አገልግሎታችሁ ያዋጭ አገልግሎት በጣም የተሻለ አገልግሎት ነው። የሚቀበሉትም በቀና መልኩና በፈገግታ ነው እና የተሻለ ነው ማለት ነው። አዋጭ ቢሮክራሲ የለውም። ይሄ ብዙ የሚያስጨንቅ ነገር የለውም። ቁጠባውን 6 ወር ከቆጠብን በቃ 25% ከቆጠብን 100% ይሰጠናል። ያንን እየሰራን ደግሞ የተሻለ ለውጥ አምጥተናል። በዚሁ እንድትቀጥሉ ነው ማለት። እዛም አዋጭም ስንሄድ ምንም ሰው ቢበዛም አሁን እንኳን እኔ ሲሄድ በጣም ሰው ይበዛል፣ ግን በቃ አገልግሎታቸው የተሻለ ነው ማለት ነው። ከፈጣሪ ቀጥሎ ያው እግዚአብሔር ቸር ነው። ያው ለዚህ እስትንፋስና ለዚህ ህይወትም ሁላችንንም ያደረሰን እግዚአብሔር ነው። ከሱ ባሻገር አዋጭን የሚመሩትን ስርዓትም ኖሯቸው በክብር ከስተመሩንም ይዘው እኛንም በስርዓት ስንደውልም ይሁን አገልግሎት ስንፈልግ በአግባቡ ስለሚያስተናግዱን አዋጭ ከሚሰሩት ሰራተኞች ሁሉ ጨምሮ በጣም የከበረ ምስጋና አለኝ። ከዛ ውጪ ደግሞ ቤተሰቦቼ ምንም እንትን ሳይሉኝ የተለያየ የምታዩት ነው። በተለያየ መካካድ አለ በየቤቱ። እንኳን ተበድሮ በእናት በአባት በወንድም በባለቤት ተበድሮ አይደለምና በውርስም ሰው የሚጣላበት ነገር ነው ያለው። እኛ ግን ምንም እንትን ሳንል ምንም ነገር ሳይገጥመኝ እኔ እየተበደርኩ በአዋጪ ውክልና እየወሰድኩኝ እንትኑ ስለማይፈቅድ በኔ ስም 5 እና 10 መኪና መግዛት ስለማልችል በቤተሰቦቼ ሁሉ በጓደኞቼ ሁሉ እየወሰድን እንሰራ ነበርና ያንን እያደረግን እየሸጥን መኪኖቹን እየሰራን በሰዓቱ በነበረው ስራ በማሰልጠኛ ተቋሙ በምዕራፍ አሽከርካሪዎች ማሰልጠኛ እየሰራን ብድሩን መለስን። ከዛ ቦታም እየገዛንና ቤት እየሰራን ደግሞ የተሻለ ነገርም ስናደርግ በጣም መልካም ነገር ነው ያለውና አዋጭም ያሉት ሰራተኞች እስካሁንም ድረስ ስላልተለወጡብን መልካም ስለሆኑ በእኔ በኩል ያው ምስጋና ከፍ ያለ ነው ማለት ነው። ቤተሰቦቼም ደግሞ መልካም ስለሆኑ ነው ይሄንን ሁሉ ነገር ያየሁት ማለት ነው።
እሺ ሳሎኑ ነው እንደምታዩት። ይሄ ቤቢ መኪና ነው። ይሄ ቤቢ መጫወቻዎች ናቸው። በዛኛው በኩል ደግሞ ሌሎች ቤቶች አሉ። እነሱን ደግሞ ላሳያችሁ። መሊ እንዴ እያለቀለቅ ነው። እነዚህ ሁለት ቤቶች ናቸው። ወደ ላይ ደግሞ አሉ። እነዚህ ያው ለኪራይ የተዘጋጁ ቤቶች ናቸው። ባለ ሁለት መኝታ ነው ይሄ። በዛኛው በኩልም ባለ ሁለት መኝታ አለ። በዛ በኩል ደግሞ ባለ አንድ መኝታ ይተከራያል። ይሄኛው በዚህ ተማለ። ይሄ ያው እያለቀ ያለ ነው። ሶስተኛ ነው ይሄ። የጨራረሽ ነው። ያው መስታወት እየተገጠመ ነው። አራት ፎቅ ነው እንደምታየው። እንግዲህ አሁን ሰገነቱ ላይ ነን ያለን። ይሄ አምስተኛው ነው። አምስተኛው ተጀምሮ ደግሞ ያው እንግዲህ እንደምታየው ኮሎኖቹ ቆመዋል። እንግዲህ ይሄን ይመስላል ማለት ነው። በጣም ሰፊ ነው። እዚህ ላይም ያው ኳስ መጫወት ትችላለህ።